በነገራችን ላይ እየተጓዘና ጉንፋን ይዞኛልና ያው የጉንፋን መድኃኒት የእግር ጉዞ ተሰጥቶኝ ነው። አሁን ይሻላል መሰለኝ። እስኪ ሽቅብ ነው የሚፈሰው፣ ቁልቁል እንዳይመስላችሁ። ሽቅብ እየፈሰሰ ያለው ያኔ እኛ አካባቢ ነው ያለው። ህዝቤ በወራጅ ያው እያጠበች ነው፣ አጠባ ላይ ናቸው። እንትን ይቻላል ውሃ ሽቅብ አይፈስም የሚለውን እኛ አካባቢ ያለው ውሃ ውድቅ ያደርገዋል ማለት ነው። ዳገት ነው። በነገራችን ላይ ግን የዳገት ሰው ስለሆንን ችግር የለም ብለን ልናውቅ እንችላለን። አረፍ ብዬባታለሁ። ለማንኛውም ለክፉ ለደጉም ቁጭ ብያለሁ። ይኸው እና ጽድት ያለች ቤት ማለት ነው። በጣም የምወዳት ዙም አድርጌ ላሳያችሁ። በጣም ነው የምታምረው። ከላይ ሸክላ ነው የተደረገባት። ኢትዮጵያዊ ቤት ልክ እንደዚህ ነው የሚሰራው። እኔ ባዘምነው ማለት ነው እንደዚህ ነበር ማሳመረው። ክምክም ያለች ሳር ቤት ናት። የምታምር ቤት ናት። ወድጃታለሁ። ብድግ አድርጌ በስራት በእውነቱ ወንጀል ሸጋ ነው። እያሳለ ነው ሲራሱ አባቶቻችን ደማችሁ ሳይረጋ ተንቀሳቀሱ ይላል እና መንቀሳቀስ መልካም ነው። በድጋሜ ሁለተኛዋን ቤት ትተናት ሄደን አይ ጥሩ ለሰንተን ከዳይ ነው። ምንድነው አሪፍ ከዳኝ የሆነው ምን ተብሎ ነው የሚገለጸው? እንደዚህ አሁን ትክክል ያው ይታያል። ሰንደዶ ወይም ሰንበሌጥ አይደለም ወይ? ያው ያምራል። ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ? ዛሬ እንግዲህ በዚህ መልኩ ጉዟችንን እንጀምራለን ነው በጠዋት የእግር ጉዞ ታዞልኛልና አብረን እንጓዝ። ክረምት ላይ ነን። ያው ግን ክረምቱ እንደምናውቀው ነው እየዘነበ አይደለም።
በነገራችን ላይ እየተጓዝና ጉንፋን ይዞኛልና ያው የጉንፋን መድኃኒት የእግር ጉዞ ተሰጥቶኝ ነው። ስለዚህ አብረን እንዲህ ያየን ያለውን እይታ እያየን ምን ሄድ ይሆናል ከምለው በላይ ስንተኛ ቀን ነው? 5ኛ ቀን ያስቆይ መሰለኝ። ይሁን ትክክለኛ ጉንፋን አይደለም፣ ብቻ የጉንፋን ስሜትም ሊለቀኝ አልቻለም ማለት ነው። ስለዚህ ሐኪም ቤት ከመሄድ ለምን እንደዚህ የእግር ጉዞ አላደርግበትም ብዬ አፈን እያደረግን ለጋራ ደህንነት እየሄድኩኝ ነው ያለሁት። አብረን እንጓዝ። ጉንፋኑ ሲለቀኝ ብቻ ነው ጉዞውን ማቆም። ያ ካልሆነ እንትን ጉዞዬን ማላቆም ይሆናል ማለት ነው። ይሄ ፍጥነት መንገድ ላይ ነን ያለን። አለኛ የምንድነው ትራንስፖርት ፍሰት ያለበት ጎዳና እንደዚሁ ፍጥነት ሰጥተው የሚነዱበት የሚያሽከረክሩበት ጎዳና ነው እና አረም ልኩስ ጉዞአችን ቀጥሏል። ህዝቤ ወደ ስራ እየገባች ነው። የስራ ሰው የሆነ ድርጅት የሚሰሩ ናቸው። አብዛኛው ሰርቪስ ያመጣቸዋል። እዚህ ለማድረግ ያመረገበት አንድ የሆነ ምንድነው የለፉበትን ላባቸው ያገኛሉ። በጭራሽ የብዙ ጉድበት በዛ ከሚባለው በእውነት ማለት ነው። እየተማረሩና አሳደዱ ሀገር ለቋረጡ አይፈረድባቸው። በጣም ነው የሚስተምቀው። አንድ ስራ እንደ ሀገሪቱ ራሱ የሚለው 8 ሰዓት ነው ካለ አንድ ሰራተኛ የሚሰራ እንደዛ መሰለኝ። ግን ከዛ በላይ ነው ያለው ሲሰራ የላባችን ሩብሩብ ክፍያ ነው ማለት ይቻላል። ለማንኛውም ጉዟችንን እኛም የተጓዝን የምናየው ካሜራችን እይታ የገባውን እያሳየናቸው እያየን
ሽረት እኛ አካባቢ ብቻ ነው ወደ ምንድን የሚወርደው? ውሃ ሽቅብ አይፈስም ነው የሚባለው። እኛ ጋር ግን ውሃ ሽቅብ አይፈስም። ቀጥታ ቆምኩ ብዬ አልቆምኩም። እስካሁን አሁንም አልቆምኩም። አሁን ይሻላል መሰለኝ። እስኪ ሽቅብ ነው የሚፈሰው፣ ቁልቁል እንዳይመስላችሁ። ሽቅብ እየፈሰሰ ያለ ነው እና አካባቢ ነው ያለው። ህዝቤ ወራጅ ያው እያጠበች ነው፣ አጠባ ላይ ናቸው። እንትን ይቻላል ውሃ ሽቅብ አይፈስም የሚለውን እኛ አካባቢ ያለው ውሃ ውድቅ ያደርገዋል ማለት ነው። ጉዟችንን እንቀጥል። እና ለክፉ ለደጉም ያው ጉዟችን ቀጥለናል። ዳገት ነው በነገራችን ላይ ግን የዳገት ሰው ስለሆንን ችግር የለም። ኦኬ የዳገት ሰው የዳገት የቁልቁለት ምናልባት ቆለኛ ነው፣ ቆላ አካባቢ መልክዓ ምድሩ ማለት ነው። እነሱ ከፍ ዝቅ ይችላል። የኛ ቀጠም ግን አግድም ነው ሜዳውን ይሄ ፈረስ ማስፈለል የሚባል አይነት እንትን አለ አይደል? መልክዓ ምድር አቀማመጥ እንደሱ ነው ማለት ነው። በተለይ እኔ ትንሽ ቅልጥሜ ዘለግ ስለሚል ዳገት ላይ የዳገቱ ይሻላል ነው፣ ግን ቁልቁለት ላይ የለውኝም። በቃ በጉዞ አልታበይም፣ ግን ቆላማ አካባቢዎች ቁልቁለት የሚበዛበት የሆነ አባጣ ጎባጣ ነገር ያለበት ከሆነ እንትን ይለኛል ማለት ነው። ብርክ ይለኛል እንጂ ሌላ ጉዞ ለኔ ጤናማ መልክዓ ምድር ሆነ ነጥ ያለ ማለት ነው።
ይሄ ዳገት ነው ከታች የወጣበት ግን ለማንኛውም ይያለ አሁን ትንፋሽ መቆራረጥ እያጋጠመ ነው። ያው ጉንፋን ስለያዘ ሌላ ከሱ ጋር አንዱ ትግል ስለሆነ ነው። በመልካም ሁኔታ ላይ ሆኖ ቢሆን ችግር የለም። ለማንኛውም አሁንም ጉዞ ይቀጥላል። እንዳልኳችሁ ለጉዞ ሊቋጭ የሚችለው ጉንፋኑ ሲለቀ ብቻ ነው። በዚህ ጉዞ ማለት ነው። እና የማታ ማን ነበረች? እና የማታ ያለች። ለማንኛውም እየሄድ እስኪ እንደዚህ ደግሞ እንደዚህ አይነት ማን ማለት ነው እየሄድ እናውጋ እያለ ማለት ነው። ምናልባት አረፍም ብለን ልናውጋ እንችላለን። በዚህ አጋጣሚ የምንገኘው ጋርመንት አካባቢ አትክልት ተራው ሰፈራ ተብሎ ይጠራል። እዛ አካባቢ ነው። ትንፋሽ መውሰድ ሲጠበቅብን መሰድ ብዬዋ እስኪቹን በርኔን ነው የምጠብቀው። ቁጭ ልበልባት። አረፍ ብዬባታለሁ። ለማንኛውም ለክፉ ለደጉም ቁጭ ብያለሁ። እና እሺ የሆነ በዚህም ገልብጥና ያሳያችሁ። የክረምቱ ነገር በጣም የሚያሳስበው ስለሆነ የሚባለው በላይ ክረምት በመድኃኔዓለም እግዚአብሔር እንደው ይቅር በለን፣ ዝናቡን ያዝንብልን፣ ዝናብ ምሕረቱን ይስጣል። ውስጥ ለውስጥ እንዘልቃለን ማለት ነው። እስኪ ልኳት። ለማንኛውም ለክፉ ለደጉ ይሄን ያክል እረፍት ካደረግን እንጓዝ። ለጭ ይባላል እንደዚህ አይነት ሲሆን በአብዛኛው ለጭ ይባላል። ግን ይሄ ደግሞ ሰው ሰራሽ ለጭ ነው። ከሆነ ቦታ ተነስቶ መጥቶ እዚህ እንዲያድግ የተደረገ ነው። እሺ እኛም ጉዟችን እንዳለን አፍነን ያለ ነው። እንግዲህ ይቅርታ ይደረግልን። ከጉንፋን አንጻር ነው፣ ለእናንተም ጥሩ አይሆንም በማለት ነው የምንንቀሳቀሰውን ጉዞ ታዞልን። እዚህ ጋር መጉለያ አዘጋጅተውላችኋል። ኳስ
ምንድነች ቅርጫ ኳስ የምትባለው? አይ አይደለችም። ትንሿ ምንድነው የምትባለው? እሷ ነገር ናት። ከኳሱ ከደሙ ንጹህ ነኝ። ግን እንዲህ ነው እጽዋቶች ላይ ታውቋቸዋላችሁ? ምንድነው የሚባሉት? አሁን እዚህ እሺ ብቻ ጉዞ ይቀጥላል። በመስመር ላይ የኩኝ ደንቁሬ የነበረ የመኪና ትራንስፖርት አሁን ይሻላል። ዳርዳሩን ድምጻቸው ራቅ ብሏልና ብዙም ደነቁር ማለት ነው። ምን አለ እንደዚህ ወንበሮች ከላይ ያለ ያኛውም ወንበር ቢረክስ ያው እነዚህ ባዶ ናቸው። ያኛውም ወንበር እንደዚህ እንትን ግን መልካም ነበር። ያው እዚህ አሁን ብዙ ወንበሮች አሉ። ያ ራሱ ወንበር አይደለ የሆነ ህዝብን እያባላ ያለው እና እንዲያ ቢሆን ምን ይመስላችኋል? እኔ ተመኘሁኝ፣ ቀናሁኝ። እነዚህን አይቼ ቢሆን ብዬ ተመኘሁኝ። ይኸው ምንም ሰው የለባቸው። እንደዚህ በቃ በሰላም ተቀምጠዋል። ያኛውም ወንበር የሚረበሸው ሰላም ይሁን፣ በሰላም ይቀመጥ። እሺ ሽንኮራ አገዳ መጣ። በጠዋት ልበለው እንዴ? እኔና ሽንኮራ አገዳ እውነት አንተላለፍ። ልበለው ይበለኝ ይለፈኝ። አይ ይለፈኝ። እውነቱ ቸገረን። ደግሞ እንትን ሊል ይችላል፣ ጉንፋኔ ላይ ሊያገረሽ ይችላል። ለማስለቀቅ ነው እንደዚህ ያክል ጉዞ እያደረግን አይመስላችሁም? ኧረ ጥራይ ጫካ፣ ኧረ ጥራይ ድሩ፣ ለአንተም ይሻልሃል ብቻ ከማደሩ ያለው እንደዚህ አይነት አጋጥሞት እኮ ነው። ብዙም ሰው የለ፣ አልፎ አልፎ ነው። በእርግጥ በጠዋት ነው እና ግን አለን ጤዛ ይባላል። ጤዛ ቀረብ አድርጌ ሳሳያቸው እንደ ጤዛ ሰው ሲረግም ምንድን ነው እንደ ጤዛ የሆነ ሀብት ይስጣቸው ይላል። አይ እንደዛ ያደርግባቸው። እውነቱ አሁን በዚህ እያለፍኩ ነው፣ ስመለስ የማላገኘው ሀብት ማለት ነው። ይሄ ሸጋ አይደለም። ሸጋ ነገር ለሰው። ለማንኛውም ጉዟችን ቀጥሏል። ሰፈር አካባቢ ነን ያለነው። ጋርመንቱ ዋናው እንትኑ አልደረስንም፣ ግን ሰፈራና አካባቢዋ ላይ ነው። ጫካ የሰፈራ ጫካ የሰፈራ ጫካ እንደዚህ
ያ ማለት አዲሱ አትክልት ተራ አካባቢ ማለት ነው። እዚህ ጋ የሆነች ደስ የምትል የታየዋል የሳር ቤት። በቃ እኔ መኖር ፈልገው ልክ እንደዚህ አይነት የሳር ቤት ናት። ያሳያቸዋል። አያቸዋት ጽድት ያለች ቤት ማለት ነው። በጣም የምወዳት ዙም አድርጌ ላሳያችሁ። በጣም ነው የምታምረው። ከላይ ሸክላ ነው የተደረገባት። ኢትዮጵያዊ ቤት ልክ እንደዚህ ነው የሚሰራው። እኔ ባዘምነው ማለት ነው እንደዚህ ነበር የማሳምረው። ክምክም ያለች ሳር ቤት ናት። የምታምር ቤት ናት። ወድጃታለሁ። ብድግ አድርጌ ወስዳት በእውነቱ ወንጀል አይሆንብኝም። እንደዚች አይነት ቤት ሰርፕራይዝ የሚያደርገኝ ማን ነው? ሳር ቤት የቆርቆሮ ሳይሆን የሳር ቤት ማለት ነው። ለማንኛውም ትተናት ሄደናል። የሳር ቤቷ ትተናት ሄደናል። የሰው ወርቅ ያደምቅ ብለን ትተን ሄደናል። እሺ ቀጥለናል ጉዟችንን እንዲህ እያልን እና ሳር ቤት ከምለው በላይ ነው። ቆርቆሮ ቤቶች ደርድረው በቃ የተውጣጡ በተለያየ ጌጣጌጥ የተዋቡ ሆነ የሳር ቤት እና ቆርቆሮ ቢያስቀምጡ እኔ የሳር ቤት ነው የምመርጠው። የእውነት ማለት ነው። ሀገር በቀል እጽዋቶች አሉ። እሱ ደስ ይላል። መልካም ነው። እነዚህን እጽዋቶች አታውቁም? የሚያውቅ እስኪ በዚህ እጅ ያላውቅም። ነገራችን ላይ ውስጡ ማለት ነው። ዳርዳሩ እንኳን ሄዳ ነው፣ ግን ውስጡ ይቻላል። አሁን እንደዚህ ነገር ከተሽሞነሞነ በኋላ ለመጀመሪያ ጊዜ እየሄድኩ ነው እንጂ በዚህ እንኳን እመላለሳለሁ እና እንዳያችሁት ነው። አሁን እኔ በጠዋት እኮ ነው ጸጥ ባለው ማለት ነው። በእርግጠኝነት ማታ አካባቢ ቀን ላይ የሚንቀሳቀስ ይኖራል እና እነዚህ ነፃ የሆኑ ወንበሮችም ነፃነታቸውን ያገኙ። በእርግጥ አገልግሎት መስጠት ነፃነት ማጣት አይደለም፣ ስራ መስራት ነው። ስለዚህ የወንበር ደግሞ አገልግሎቱ እንደዛ ያው በልኩ ይሁን ለማለት ነው ወንበሮች ላይ ከዚህ
አሁን ደግሞ የሚጓጓው ምንድን ነው? እነዚህ የሚያያቸው ብዙ እጽዋቶች አሉና እነሱን ማወቅ ብችል። ሀገር በቀል ናቸው ግን አላውቃቸው። የሚያሳውቀኝ አንድ ሰው አብሮ ቢዞር ሸጋ ነው ሸጋ ነው። እያሳለ ነው። አስቸጉድ አለች አስቸጉድ ተይዘኗል። ምናልባት የራሴ ሙቀት ፈጥሬ ይሁን ባላውቅ ሙቀት አለ በዚህ ደመና ትላለህ። ወበቅ አለ ወቅ ደስ የምትለው የታየ አገኘን ማለት ነው። ሲራሱ አያቸው። አቤት 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 እንዴት ታምራለች! እንደዚች አይነት ቤቶች ሰርተን የምን ይሄ ግንባታዎች ሪል ስቴት አሁን የሚባል ነገር የሳር ሪል ስቴት የለም እንደ በነገራችን ላይ ሪል ስቴት እና እንደዚህ አይነት ቤት በእውነቱ ሰርፕራይዝ ብታደርጉ ደስ ይለኛል። ቁጭ ብለን ቁጭ ጉዞአችን ይቀጥላል። እንቀጥል። አባቶቻችን ደማችሁ ሳይረጋ ተንቀሳቀሱ ይላል እና መንቀሳቀስ መልካም ነው። በድጋሜ ሁለተኛዋን ቤት ትተናት ሄደናል። እየጓጓን ትተናት ሄደናል። ላይ በርቀት እያየው ነው ሌላ ቤት አሉ ማለት ነው። ሸጋ ወደ ውስጥ ግን ክፍት ይሆን ለምን አልገባም? ቆይ እስኪ እንሞክራለን። ሌላኛው ምንም እንትን ስለሌለ ለመግባት አልሞከርኩኝ። ሸጋ ነገር ለሰው ተይዘኗል። ጉድ እሺ። ፀሐይ ራሱ ከንትኗ እየወጣች ነው ከጓዳዋ ለቀቅ እያደረጋል። ያሳልፋል። እርግጠኛ ነኝ ያሳልፋል።
ምንድነኛ ለሄ ደግሞ ደራርቋል። ያው ውሃ ይኖራል ግን ደራርቆ ነው ያለው። ቀጥለናል። ጉዞዎችን ቀጥለዋል። ሶስተኛው የሳር ቤት በዚህ ጉዞ ያገኘሁት ሶስተኛው የሳር ቤት ስጋቻት ወይም ያከራይ ወይም ያከራይ ነው። አላለቁም እንደነዚህ አላለቁም። ገና ናቸው። ሁሉም ሙሉ ከታች ጀምሮ ከላይ እንትና ዘመም ያለታት ነው። አናቷ ላይ ያለ ወረ እንትና ዘመም ይላል። አይ ጥሩ ለሰንተን ታዳይ ነው። ምንድነው አሪፍ ከዳኝ የሆነው ምን ተብሎ ነው የሚቀረጸው? እንደዚህ አሁን ቆርቆሮ ምን ማለት ነው? ታሪክ ትክክል። አዎ ያው ይታያል። አሪፍ ነው። ሀገረኛ ተማሪዎች ከላይ ተቀረበ በቀጠሮ ላይ ቆያሉ መቆየት ተኖረ ሰንደዶ ኖርማል ሳሉ ብቻ ሰንደዶ ብቻ ኦኬ። ሰንደዶ ወይም ሰንበሌጥ አይደለም ወይ? ያው ያምራል። እሺ እያወራ እግረ መንገዳችንን የተሰራው ሳሮቹ እንትኖቹ ሳር ቤቶቹ ሳር ቤት ነው እንዳጠቃላይ የሳር አይነት ነው። ሰንበሌጥ ግቻ ነው አለ ስንዶዶ ወይም ሰበዝ የምንለው ማለት ነው። ከነሱ ነው። አሰራሩ ደግሞ ከታች ቆርቆሮ አለ ከላይ ያው ሳሩ አለ ማለት ነው። እሱም እንዳለ አውቃለሁ። እንደዛ አይነት አሰራር አሁን ዘመኑ ያመጣው ነው። ይሁን ብለናል ግን ገና ናቸው አለ ማለት ነው። ስለዚህ ተናራሉ ሙሉ ገና ተረከበ ማለት ነው። ይሄም ገና አገልግሎት አለ። ለማንኛውም ቀን የሆነ ሰዓት ጎራ ብለን እናየዋለን። ባቻው ጉድ አለች። ቀጥለን ጉዟችንን ቀጥለናል። ይሄ ይመስለኛል። እስኪ ቆይ እስከ ስንት ከዚህ በኋላ ወይ 15 ደቂቃ ከ15 እስከ 20 ባለው ውስጥ እናጠናቅቀዋለን። ዘለግ ብሏል ቪዲዮ። ይቀመጥ ይቀመጥ ይቀመጥ፣ ቅርስ ነው ይቀመጥ። ለዓይንም ለስጋም እግረ መንገዳችንን አክፉ ለደኩም ይዘነዋል። መልካም ሰፈራና አካባቢዋ ላይ ነን ያለነው።
እየወጣች ነው። ፀሐይ ከወጣች በእውነቱ ብዙ የነገታ ታደርገዋለች ማለት ነው። ሙቀት ካለ እኔና ሙቀት አንስማማ። ምንም ይሁን ምን ባለቆፈም ቅዝቃዜ ቢሆን እሱን ነው የምመርጠው እና ላንጓደድ እንችላለን። ብቻ እስከዛው አለን እስከምንሸንፍ እጅ እስከምንሰጥ እዚህ አካባቢ የለቀቁ ቤቶች ግራና ቀኝ የተገፉ ቤቶች በጣም ብዙ ቤቶች ናቸው። ይሄን ቅርጽ ለማስያዝ ማለት ነው። ሰፈርና አካባቢ ላይ ወይኔ አላየሁትም። እያወራሁ ማለት ነው መሀል መስመር ላይ ሆኜ መኪና ደግነቱ መጀመሪያ ያለው ግን ብዙም ፍሰቱ ቀላል ያለ ስለሆነ አስበው ነው የሚነዱት። አስበው ማለት አይደለም ግን የሚፈጠረው ነገር ሰው እግሩ ራሱ አንዳንዴ ያልታዘዝም ይላል እና ደንገጥ አልን ማለት ነው። ነቃ ደንገጥ በል ይላል ሀገር ሰው እና ሰፈር አካባቢ ነው የሚገኘው። አሁን መሀል ሰፈር አይደለም ምንድን ነበር ያለችው? መሀል ሜክሲኮ ነው ያለችው። ያው በዚሁ መሄድ ይችላል። ይሄድ መሀል ሜክሲኮ ያው ከሜክሲኮ ሰፈራ የሚል ባስ እንደዚህ አይነት ባሶች ናቸው። የሆነ ተዳራቢ ባስ ያለ አይደል? የት ነው ይላል እዚህ አካባቢ ለምሳሌ ሜክሲኮ የሚል መጣ። ሜክሲኮ ይለዋል። የላይኛውስ አለ ይባላል። ሁለት ናቸው ተደራራቢዎቹ ማለት ነው። ጉዞአችንን ነፈስ አለች ከፋልኩኝ። አሁን ለነገሩ ይሄኛው ይቺ ቦታ ተመችታኛለች።
እስካሁን ማለት ነው። በሚያሳዝን ሁኔታ ሳወራ እንትን ድምጽ የለም ነበረ። በጣም ያሳዝናል። እና ሰፈራና አካባቢያን አሁን ልንጨርስ 10 ደቂቃ ይሞላ ይሆን? እንደዛ አካባቢ ብቻ እንጨርሳለን። ከዚህ የደረሳችሁ እስኪ አጋሩኝ። ከዚህ ጉዞ የደረሳችሁ እያልኩ ነበረ። ምናልባት ድምፁ የለም ነበረ። የት አካባቢ እንደተቆረጠ እርግጠኛ አይደለሁም። ለማንኛውም ግን በስጭቶኛል። ነክቶት ነው እንደዚህ ትቶኝ ይጠፋል። ማይክ እየተጠቀምኩ ነበረ። ባትሪዋ ዘግቷል ማለት ነው። አቅመ ደካማ ነች። ስትኛ ለውስጥ የነበረን ጉዞ በእርግጠኝነት እዚህ አካባቢ ቋጫ መሰለኝ። ለምን ቋጩት? ስለሚዘጉት። እስከ መጨረሻ የሆነች ቦታ ነበረ። እስከዛ እንሄዳለን ብዬ ነበረ፣ ግን ያው እዛ አካባቢ ላይ እንደርሳለን። ወዳር መሄድ እንዲሆን ማለት ነው። የመሀል ይቀራል እንጂ ሻገር አለ። እና ለክፉ ለደግሞ ስለነበረን ቆይታ እናመሰግናለን ብለን ክፉ ደግሞ ያልኩት በመሀል ድምፄን እያወራሁ ያጠፋብኝ የባትሪ ኃይል ነው የሚባለው ቻርጀር እሱ በእውነቱ ስለበሰጨኝ ነው። በእርግጠኝነት የለም ብዙሃኑ የተወሰኑ ያወራቸው ውጧቸዋል፣ አየር ላይ ቀርተዋል። ማንኛውም ጉዟችንን አጋሩኝ ነው ይመስል ነበር። የደረሳችሁ ካላችሁ እስኪ ነው እሱን ሰው ደርሶ ይሆን ኮመንት ላይ ይሄን ስንብቱ ላይ ስክሮል አድርጎ ሳይሆን ስሙ ሳይሆን አሳልፋችሁ ደርሳችሁ ሳይሆን በስመ አብ እንደ አቧራ አቅሙን ሄደ ማለት ነው። አቅሙን ሄደ። ይሁን እኔስ ስከርቤን አድርጌያለሁ። ይብላኝልኝ ከፊቴ ላሉት ከኋላችሁ ሆኜ ተምሬያለሁ። እኔስ እና የዛሬው ሰፈራ ጉዞአችን ይህን ይመስላል። ጋርመንት ላይ ነው። ጋርመንት ድልድዩ አካባቢ ነው እንትን ያቆመው። ጉዞአችን እዚህ የሚቋጭ ይሆናል። ሀሳብ አስተያየታችሁን አጋሩ። ክብር ያክብርልን።
የአየር ሁኔታ ግን በጣም ያስደነግጣል። ክረምት ላይ ነን ያለነው። ምናልባት ይህ ቪዲዮ ሪከርድ ሲደረግ ቀን 15 2018 ዓመተ ምህረት ላይ ነው፣ ሐምሌ ላይ ማለት ነው። በጣም ነው የምር ሰላምነት ነው። እንደው ፈጣሪ ነገሮችን ያስተካክሉ በቃች ብሎ ምሕረተ ዝናቡን ይላክልን። አመሰግናለሁ። ሰላም ሁኑ። ቸር ተመኙ፣ ቸር እንድታገኙ። መልካም ነሽመቶች ሁሉም መርመሩ፣ መልካምን ያዙ። ክፋት ለማንም በጎነት ነው። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች በሙሉ ይሁን። አመሰግናለሁ። ሰላም ሁሉ ቸር ይግጠመን። ቤቱ ቤተሰናያተ ነው። መልካም እንደዚህ ስንሄድ እንደዚህም ለስጋም ለነፍስም የሚሆኑትን የምንኖረው ህይወትን ጠቃሚ የሆኑትን ጎጂ ያልሆኑትን የምናገርበት ስለ ቤታችን ነውና ይወዳጁት። ቸር ቆዩ፣ ቸር ሰንብቱ።